እኮ የደነቀኝና የገረመኝ ነገር አለ። ምንድን ነው ካላችሁኝ፣ አንድ ሰው ጉንፋንም ይዘው ቁርጥማትም ይዘው በቃ ራስ ምታትም ይዘው ሰው ስለሱን ህመም የሱን ህመም ውስጥ ገብቶ አንተ ምንን ነው ያመመኝ ልል ይችላል እንዴ? ስለ እኔ ህመም ሰው ምንህን ነው ያመመኝ ይላል? እኔ ህመሜን ከተናገርኩ አይደለም አይዞኝ ወይንም ነሽ ሽንኩርት አድርጌ ወይንም ሻይ ጠጣ ወይንም የሆነ ነገር አድርግ የምትሉኝ እንዲህ ጉንፋን ይዞኝ ነበር፣ እንዲሆኝ ነበር፣ ወገቤን ቆርጦኝ ነበር፣ ምን አድርጎኝ ነበር፣ እግሬን አሞኝ ነበር ስል የሆነ መንስኤ ሰው የሚያወራው እኔ ካወራው በኋላ ነው አይደለም? እኔ ካወራው በኋላ ነው። እኔ ለምንድን ነው ስለ እኔ እናንተ እውቁ፣ ስለ እኔ እናንተ እውቁ የሚል ጥያቄ አብርሃም ያነሳው? እኔ አልገባኝም እዚህ ስፍራ። ስለ እኔ እናንተ እውቁ የሚል ጥያቄ እንዴት? ህመሙን እኮ እሱ ሲነግር ሐኪሙ በሽታውን ይነግራል። በሽታው ላይ ደግሞ ይሄ አለብህ እንደዚህ ተጓዳኝ በሽታዎች አሉ ብሎ ያወራል። እኛ ያየነው ስፕሬት ሆኖ ወደቀ። እዛኔ ከሩታ ጋር ሰላም ነበር፣ ምንም አልሆነም ነበር። ከዛ ሲወጣ እነዚህ ግር ብሎ መጡ። የት ልትወስዱ ነው ብሎ በሌሊት 12 ሰዓት ተነስቶ አብርሃምን ሩታ ልታሻሻ ነው ብሎ ተነሱና የላዩ ግር ብሎ መጡ፣ ወደቀ። ይሄን አየነው። ሐኪሙም ደግሞ አብርሃም ብቻውን መሆን አለበት፣ አብርሃም እረፍት ያስፈልገዋል፣ አብርሃም በዚህ ኬዝ ነው የታመመው፣ ከዚህ በኋላ ማናችሁም ዞር ብላችሁ እሱ እረፍት ያለበት ስፍራ ይሁን ተባለ። ሐኪሙ እንዲህ አለች። ከዛ በዚህ ኤርሜላ ትመዘዋለች፣ በዚህ ሩታ ጋር ይመጣል፣ በዚህ ጋር ምንትልቶ፣ በዚህ ቡዜ እንደዚህ ሽንጯን ገትራ ትቆማለች። ይህንን ሰው ያሳመመውን ህመም ማን እንደሆነ እንዲያውቀው እረፍት መች ሰጣችሁት? ሩታን እንዴት ነው? ምንድን ነው? አጥንቷ እንዴት የጣፈጣት ሴት ነ? አጥንቷ ጣፈጠ እኮ፣ ስሟ ጣፈጠ። ምስት ናት እኮ ምስት ናት። እናንተ ጋፍጣችሁ እንደሰጣችሁ እንደው ከእናንተ አብርሃም ይሻላል። በሩታ ዙሪያ ላይ እኔ እንደኔ አብርሃም ይሻላል። ይረዳታል፣ እየተረዳት ነው ያለው። እየተናገረችው ነገር ላይ ምንም ሚስቴክ የሰጠው ነገር የለም። ግን እናንተ በሽታውን አወቅ ነው ታሟል አላችሁ፣ ከየት ዳናችሁ? አትመግሩ። ትላንት የሌለውን ሰዎች አምጥታችሁ ደግሞ ጫጫጫና በዛችሁና ሩታ እንደዚህ ኤፍሬም እንደዚህ። ሰላም ቤተሰብ፣ የኔ ወዶች፣ የኔ ቆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ዝት ርፍ ይበል። ስለ እኔ እናንተ እውቁ የሚለውን አብርሃምን ምን እናድርገው? እኔ ወደ እናንተ መጥቻለሁ። ምን እናድርገው? እኔ እኮ ጦንቃይ አይደለሁም። ስለ አንተ ጦንቃይም እኮ ስለ አንተ ህይወት ሊያውቅ አይችልም ከእግዚአብሔር በስተቀር። ስለ አንተ ውስጥ ህመም፣ ስለ አንተ ውስጥ ችግር፣ ስለ አንተ ውስጥ ስሬት የሆንከውን በምን እንደታመም በምን እንደተጨነቅ የሚያውቀው እግዚአብሔርና እግዚአብሔር ነው። ስለ እኔ እግዚአብሔር ምንድን ነው ከምን በሽታ አዳንከኝ ብለህ ስለ አዳነህ እግዚአብሔርን አመስግን እንጂ ምንድን ነው እያንዳንዱ ቤት ጦዝ እያለቀ ፋይል የምትዛው ረዳ